ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሃሉ ምስለ አመታ መንበረ ማርያም ወምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች እመቤታችንም በቤተልሔም ተቀምጣ ሳለች አቤቱ ጌታዬ ቸር ሊቅ ሆይ ከዚህ ሁከትና ሐዘን ከተመላበት ዓለም ደገኛውን መልአክህን ልከህ ውሰደኝ ስትል እንደጸለየችና መልአኩ ገብርኤል እንደተገለጸላት እንደዚህም እያለች ስትጸልይ ሰማይ ተከፈተ። መልአኩ ገብርኤልም ወደ እርሷ ወርዶ ጸጋን የተመላሽ ደስ ይበልሽ በማለት የደስታ መልእክት ነገራት። ዳግመኛ እንሆ ጸሎትሽ ከአንቺ ከተወለደው ከእግዚአብሔር ዘንድ ደረሰ። እንደ ፈቃድሽ ከዚህ ከኃላፊው ዓለም ወደ ዘላለም ሕይወት ትሄጂ ዘንድ ልመናሽ ተሰምቶልሻል አላት። ይህንንም ነገር ከመልአኩ ቃል በሰማች ጊዜ ወደ በዓቷ ተመለሰችና ከዚያ የሚያገለግሏትን ደናግል ሰብስባ አይሁድ ሁል ጊዜ የልጄን መቃብር ይጠብቃሉና ስለዚህ የእኔ ከዚያ መገኘት አንድ ቀን ይገለጽላቸውና ከዚያ መግባት ይከለክሉኛል ብዬ ፈራሁ። ስለዚህ ከዛሬ ጀምሮ ራሳችሁን ችላችሁ በሰላም ትኖራላችሁ። እኔ ወደ ቤተልሔም እሄዳለሁና አለቻቸው። በዚህ ጊዜ ሁሉም የአንድነት ቃላቸውን አስተባብረው ከአንቺ ጋር እንሄዳለን፣ ስለ አንቺ አባት እናታችንን ወንድም እህቶቻችንን ያለንን ሁሉ ትተን ተከትለንሻልና እንሆ አሁንም አንቺ ከሄድሽበት እኛም እንሄዳለን። ባለ ዘመናችን ሁሉ ከአንቺ አንለይም አሏት። በዚያን ጊዜ ያዘቻቸውና ወደ ቤተልሔም ሄደች። በዚያም ተቀመጠች። እንዲህም ያለቻቸው ስለ አይሁድ ፍራቻ ሳይሆን ከዚህ ከኃላፊው ዓለም በሞት የመለየቷ ጊዜ ስለመድረሱ ነበር። እናንት የፍቅሯን ፈለግ የተከተላችሁና በፍቅሯ ቀንበር የተጠመዳችሁ የወንጌል ልጆች ሆይ እንግዲህ እመቤታችን በቤተልሔም ሳለች መልአኩ ገብርኤል ከዚህ ዓለም የምትለይበትን ጊዜ በክብር እንደነገራት አስተውሉ። ልመናዋ ክብሯ ለዘላለሙ በእውነት በአገልጋይዋ በመንበረ ማርያምና እንዲሁም በሁላችን ሕዝበ ክርስቲያን ላይ አድሮ ይኑር፣ አሜን።